እንታዘዝ የሆነ የምክር ነገር ፈልጌ ነው እኔም። እሺ ንገሪኝ። እኔ ኢትዮጵያ እያለሁ ባለትዳር ነበርኩኝና ይሰማል? ትንሽ ግን ድምፅሽ ርቋል። ኤርፎንም ተጠቀሚ? አይ አይደለም፣ እንኳን በእጄ ነው ይዤ ያለሁት ስልክ። አሁን ይሰማል። እሺ። እና ያንን ትዳር ሳገባው ምናምን እኔ ፍቅር ምናምን በልጅነት ስለሆነ ፍቅር ምናምን ምን እንደሆነ አላቅም። ስለ ትዳር ምናምን አሳስቦኝ አይደለም። ያን ትዳር እንዳገባ ምናምን ያደረጉኝ ጓደኞች ናቸው። ምክንያቱም አባቴ መንግስት ሰራተኛ ነው። ያው ኢትዮጵያ ውስጥ የመንግስት ሰራተኛ ኑሮ ታውቃለህ ብዬ አስባለሁ። እና ብዙም የተመቻቸ ነገር አልነበረኝም። እኔ ለቤታችን የመጀመሪያ ልጅ ነኝና እኔ ብዙ ሰው ፈላጊ ነበረኝ። ብዙ ሰው ሊያወራኝ ቤተሰብም ጋር ይመጣል ይላካል ምናምን፣ ግን ቤተሰቦቼ ፈቃደኛ አልነበሩ። ከዛ ጓደኞቼ ምናምን ያቀሉ ማን እንደሚፈልገኝ በቃ እኔ ጓደኛ ምንም የለኝ። እኔ ቤተክርስቲያንና ትምህርት ቤት ብቻ ነው ማውቀው። ሌላ ቦታ ሌላ ምናምን ሰውን በብዛት ምናምን ጓደኛም አልነበረኝም። ከዛ የሆነች ጓደኛ አለችኝ በጣም መወዳት እና ከሷ ጋር ምናምን ያለው ነገር ሼር እንደራረጋለን ምናምን። እኔም ደግሞ ብዙም ያልተመቻቸ ነገር ስለሌለኝ ያው ከሷ ጋር ነው ሁሉንም ነገር እንትማረገው። እሷም ትረዳኛለች ምናምን በቃ እንደዚህ ነበር። ከዛ የሆነ ጊዜ የሆነ ሰውኒ እሷ አስተዋወቀችኝ እንደገና ኖ እሱን አሁን ያገባሁትን ነው ማለት ነው። እሺ። ከዛ እሱን ስታስተዋውቀኝ ምናምን እኔ አልወደድኩትም፣ ደስ መላለኝ ምናምን። አይ ዝም ብዬ ምናምን ተውኩኝ። በአካል ነው ያስተዋወቀችሽ? አዎ ማንንም ሰው እንደሚተው ማለት ነው። ማንንም ሰው እንደማላወራ ከዚህ በፊትም ብዙ ሰው መጥቶብኝ ስለሚያውቅ እኔ ትኬር አላደርጋቸውም፣ አላወራ ምናምን። ምክንያቱም ቤተሰብ ምን ይለኝ ነበር፣ ማንም ሰው መንገድ ላይ ካወራሽ ስምሽን ጠርቶ ምናምን ካስቆመሽ እጅሽን ከያዝሽ ይቅርታ የኔ ወንድም እኔ ስራ ላይ ነኝ፣ ቤተክርስቲያን ልሄድ ነው፣ ደግሞ ትምህርት ቤት እንትን አለኝ ክላስ አለኝ ምናምን ብለሽ ዛወር ማለት አለብሽ፣ ለነሱ መልስ እንዳሰጫቸው ምናምን ይሉኝ ነበርና ለዛ እኔ ለማንም ልቤ ክፍት አልነበረም። እና እችል ስታስተዋውቀኝ ምናምን አገኘሁት ምናምን አየሁት፣ ወደ ቤት ነው የሄድኩት። ምንም አይነት ስሜት አልተሰማኝም። ከዛ እየደጋገመ ቀጠሮ ይይዝ ነበር ልጁ። ቀጠሮ ሲይዝ ምናምን የሆነ ቦታ ወሰደችኝ ማለት ነው። ሲሄድን ምናምን እሷ ምን እንዳለችኝ ታውቃለህ? እሱ የሩቅ አገር ልጅ ነው፣ እኛ አካባቢ ምናምን አብሮ አደጋችን አይደለም። እና የት ያቅሻል ምናምን የፈለግሽውን ነገር ከእሷ አትወስጂም ወይ ምናምን ትልኝ ነበር እሷ ማለት ነው። ወስደሽ ከዛ ላሽት ያለሽ ማንም እኮ አያቅሽም እሱም አያቅሽም ምናምን ትለኛለች። እና ከዛ አብረን እሺ ብዬ ምናምን ሄድኩኝ። በቃ እንትን ገዛልኝ ብዙ ነገር፣ የፈለኩትን ነገር ምናምን እሷ ማስገዛችልኝ። ከዛ መጣው ምናምን አልፈለኩትም ነገሩንም አስቀምጫለሁ። ከዛ ቤት አወቁ ምናምን ታወከ ምናምን። ከዛ በኋላ እኔም ደስ አላለኝም ስጀምር ከሱ ጋር ምንም አይነት እንትን ፍቅርም የለኝ ምንም እኔ ሀሳብም የለኝም በዛ ሰዓት። ከዛ ቤተሰብ አወቀ። እንዴት እንደዚህ ታደርጊያለሽ? እሷንም እንገልሻለን፣ እንዴት ነው ልጃችን እንደዚህ ችርቻሮ አወጣሽ እንደ ምናምን ተባብለው ምናምን። ከዛ እኔ ለ4-5 ወራት ያክል ከልጁ ጋር አላወራም የዛኔ ማለት ነው። ከዛ በቃ ቤተሰብ ምናምን ከሰፈር ሰው ገባ መሀል ማለት ነው። እሱና እኔን ሊያስታርቅ ምንድነው እንደዚህ ያደረገሽ ምናምን። ቤተሰብ ደግሞ ለምን ሄድሽ? ለምን እንደዚህ ያደረግሽ? እኛ እናቅሽበት ለምንድነው እኛ ስንመክርሽ ሲንገጽጽሽ እምቢ ብለሽ ከእሷ ጋር ውለሽ የእሷ ምክር ሰምተሻል፣ እኛ ትተሻል፣ እኛ አይመለከትንም ይሄ ነገር ምናምን አሉኝ። እኔ አማራጭ ለማጣት እዛንም ከጎኔ ሰው ስላልነበረ በቃ እሺ ብዬ ታረኩኝ ምናምን። ወዲያው እንጋባ ተባለ ምናምን። በቃ እኔ አልወደድኩት ምንም አይነት በቃ። ከዛ ሄድኩኝ አገባሁኝ ምናምን። ልጁ ለኔ ጥሩ ነው ማለት ነው። ይሄን ያክል ክፉ አልነበረብኝም። አስተምሮኛል። ከ11ኛ ክላስ እስከ ዩኒቨርሲቲ አስተምሮኛል፣ አስመርቆኛል። እና እኔ አሁን ያለሁት ስደት ላይ ነኝ። አስመርቆኛል። ስራ ሳጣ ምናምን ሲያስጠላኝ መጣሁ፣ ስደት መጣሁ ማለት ነው። እኔ እና አንድ ልጅ አለኝ
ወንድ ልጅ ነው አንድ ልጅ አለኝና ያኔ ግቢ ሆኜ ነው ከግቢ ሲመለስ ነው ምናምን የወለድኩት እና እኔ ከዛ የዛኔ ፍቅር ምናምን እንደሆነ አላወቅኩትም ነበርና ከዛ በመሃል እሱ ለሱ ነው ገንዘብ ምልከው ዛሬም ቢሆን ያለኝ ገንዘብ አጠናቅሜ ለሱ ነው ምልከው ከመጣው 3 ዓመቴ ነው ስደት ከመጣው ለሱ ነው ምትልኪው እንዳለ አዎ ለሱ ያው አብረን እንኖራለን በመልሳብ እኔ ምንም ስላልነበር ምክንያቱም እሱ ላይ እኔ ካደረግልኝ ውለታ አንፃር ቢያጠፋ ራሱ እኔ ምንም አይመስለኝም ምክንያቱም በጣም አንደላቆኝ ነው ያስተማረኝ እንከባከበኝ ዛሬ ኢትዮጵያ ያለው ምንም ነገር ቢፈልግ ያደርግልኛል ማለት ከጎኔ ነበር እሱ ማለት ግን ፍቅር ምናምን እኔ ደስ አይለኝም በውስጤ ላይ እና ይሁን ምንም አልወደውም በቃ አለ አይደል ዝም ብለህ ለመኖር ምናምን የምታደርጋቸው ነገሮች እንደዚህ ነው እሱ ግን ለኔ ሁሉንም ነገር ያደርግልኛል ከዛ በመሃል ኤፍ ብለ የሆነ ሰው ታወኩኝና እና እዚህ ጋር ነው ነገሩ በቃ ታወኩኝ ስለ እሱ እንትን ነው የከኛ አካባቢ ትንሽ ይሄም ልጅ ይራቅ ይላል ማለት ነው ግን አውቀዋለሁ እሱም ደግሞ እኔ እንደዚህ ባለትዳር እንደሆንኩኝ ያውቃል ልጁ የራሱ የሆነ ህይወት አለው የራሱ የሆነ ስራ አለው ምናምን ስታዋወቅ ስለ ፍቅር አይደለም የተዋወቅ ነው ልክ እኔ እንደማውቀው ምናምን የሀገሬን ሰው ምናምን ስታገኘው ሰላም እንዴት ነሽ ምናምን እንባባል የለ ልክ እንደዛ ምናምን ከዛ ያወራን ወደ 6 ወር ምናምን በቴክስት ነበር የምናወራው ያወራን አይ እኔ እንደዛ አልኩት ከኔ መራቅ አለብኝ ምክንያቱም ይሄ ነገር ጥሩ አይደለም እና ከኔ መራ ምን ችግር አለው ምናምን ምንም እኮ እንትን ያደረኩሽ ነገር የለም እና እኔም ደስ ስላልሽኝ ነው የሚጫወተው ያለውን ነገር ካንቺ ጋር መነጋገረው ምናምን ልኛል እንደዚህ አመት ምናምን ይሆናል እንትን በቃ እንደዚህ በቴክስት አወራን ከዛ በኋላ ቮይስ ምናምን መደዋወል ጀመረን እኔም በቃ የሆነ ስሜት ይሰማኝ ነበር ማለት ነው ከዛ እሱ ልጅ ወደድኩት አሁን 3 ዓመት ነው ምንም አይነት ነገር ከኔ አይፈልግም እሱ አሁን እስከዛሬ ገንዘብ እኔ የሆነ ነገር 3 ዓመት ሙሉ ምንም ነገር ጠይቆኝ አያውቅም እልክልሃለሁ እንኳን የመጨረሻ የሆነ ሰው ዘመድ ነበርና የሆነ ነገር ፈልጋለሁ ገንዘብ ላክልኝ ምናምን ብየው ገንዘቡን ሊልክልኝ ምናምን የአካውንት ፈለኩኝ ከኢትዮጵያ የባሌን አካውንት እንዳልሰጠው ኦርድ ብሩ ለሱ ነው የሚገባው የአባቴን አካውንት ቢሰጠው አባቴ የሆነ ነገር ያደርገዋል ስለዚህ ይሁን ለዚህ ልጅ ብለየው ራሱ እኔ ያው እንትን ስላልሆንኩ ብለየው ራሱ እንኳን የሆነ ነገር አድርግለት ልለይ በማለት ገንዘቡ ለሱ እንዲገባ ፈልጌ ነበርና አካውንት ብዙ ብር ነው የሚገባው ማለት ነው ከዚህ እኔ እንኳን ትንሽ ግማሹ ምናምን ተቀብሎ ግማሹን ለአባቴ የፈለገው ነገር ለራሱ እንዲያደርግ ብዬ ትራንስፈር እንዲያደርግለት ፈልጌ አካውንት ጠይቀው እምቢ አለኝ ከኔ ምንም ነገር አይፈልግም ምን እንደምለኝ ታውቃለህ በቃ እኔ ከዚህ አንቺ እዚህ ሆነሽ እሱም ከኔ ፍቅር ይወስዳል ለለየው ቢሞክር ራሱ እሱ አይለየኝም በቃ እኔ ጣላለው አኮርፋለው እሸሸዋለሁ 1-3 ቀን ይዘጋዋለሁ ምናምን ተመልሶ መጥቶ በቃ ባለጠፋው ነገር ይቅርታ ምናምን ብሎ ከኔ ጋር መሆን ይፈልጋል እዚህ ጋር እኔ እንደዚህ ነኝ እኮ እኔን አታውቂኝም ወይ ባለትዳርም ነበርኩኝ ልጅም አለኝ ምናምን ስለ አውቃለሁ ከዛ እኔ አሁን ልጁን አሁን ምን ይለኛል ከዛ እንዴት ነው እኔ እዛ መጥቼ ይሄን ነገር ሳልፈታ ካንተ ጋር መሆን የምችለው ምን አንቺ ከፈለግሽ እኔ ሁሌ ካንቺ ጋር እጅሽን ይዤ እንትን መሆን ነው የምፈልገው ስለዚህ አንቺ ከኋለኛው አሁን ከፌስቡክ አሁን 3 ዓመት እኔ አሁን ከዚህ እዚህ ሀገር የመጣው 3 ዓመት 2 ዓመት ምናምን ነው ያወራነው ከሱ የፌስቡክ ምኑን የማረግ ምኑን ደሽት እኔ ሳወራው ደስ ይለኛል ወደፊት ምናምን ፍቅር መግለጽ ይችላል ያኛው ደግሞ ምንም አይነት እንደዚህ አይነት አክት የለውም እኔ እሱ ጋር እንትን ምንም ነገር እንትን አያረገኝም ግልጽ አድርጊ ፍቅር መግለጽ ይችላል ማለት እንደሚወደኝ ከኔ ጋር ያለው ለኔ ምን ያክል ቦታ እንዳለው ይነግረኛል ከኔ ጋር መሆን ይፈልጋል ይሄኛውስ የኢትዮጵያው እሱ ምንም በቃ ለኔ በቃ በጎ ከመሆን ለኔ እንትን ከመሆን ይልቅ ይሄ ፍቅር ምናምን ባለው ነገር የለም በቃ ምንም እንደዚህ አውርተን መናቀም እሱ አሁን ሲደውልልኝ ራሱ ደህና ነሽ እንዴት ነሽ ደህና ስራ እንዴት ነው ሰላም ጤና እንዴት ነው ሁሉም ሰላም ነው ስል በቃ አለቀ ይዘጋብኛል
የፌስቡኩ ፍቅር አሰጣጥ ይችላል። አዎ አሁን እኔ የመጀመሪያው በጎነቱን ልምረጥ ወይስ ደግሞ ያለ ፍቅር ምንም ዝም ብዬ እድሜን ልኖርበት እሱን ልምረጥ ወይ ደግሞ አሁን ከፍቅር ጋር ልኖር? በቃ ማለት እኔ ደስ ካለኝ ህይወቴ በቃ እኔ ደስ ከሚለኝ ስሜት ካለው ጋር ልኖር ነው ያሳብ ጥያቄ። ያው በፌስቡክ የተዋወቅሽው ጋር በየቀኑ የምታወሩት ለስንት ሰዓት ታወራላችሁ? አሁን ቀኑ ሙሉ ከኔ ጋር ነው የሚውለው እሱ ኦንላይን ለስራው ኦንላይን ለስለነበረ ቀኑ ሙሉ ከኔ ጋር ምናምን እንደዚህ። ስልኩም አይዘጋም? አይዘጋም። አዎ አይወጣም። ምን ያህል ጊዜ ሆናችሁ? 2 ዓመት ከ7 ወር ምናምን። 2 ዓመት ከ7 ወር እንዲህ ነው የምታወሩት? አዎ ግን ከኔ ምንም አይነት ነገር አይፈልግም። እሺ እድሜሽ ምን ያህል ነው? 24። ሚዩት አድርጊ እስቲ። ትንሽ ቃሪያ በሚጥሚጣ ሰናፍጭም ጣል ጣል ያለበት መርፌ ነው ምን ነው ጋሽ ትንሽ ሊያስነጥስሽ ይችላል። የመድኃኒቱ ባህሪ ነው። የመድኃኒቱ ባህሪ ቻል አድርጊ። መጀመሪያ አካባቢ ትንሽ ሊያም ይችላል። አንደኛውን ፍቅር ግንኙነት ሳትዘጊ ወደ ሌላ ፍቅር ግንኙነት መሸጋገር ትክክል አለ፣ ጤናማ አይደል። ደስተኛ ያለሽበት ህይወት እንኳን ካለ ያንን ህይወት ምን ማድረግ ነው ያለብሽ? መዝገቡ መዘጋት አለበት። ገብቶሻል? ዘጋ ተማምነሽ የልጅነት ምንድነው በቃ ጨርሰናል ብለሽ ዘግታችሁ መሄድ ነው ያለባችሁ። ከዛ በኋላ ሲንግል ከሆንሽ በኋላ ወደ ሌላ ህይወት መቀጠል መብትሽ። ግን ዛጋ አንቺን ብሎ የተቀመጠ ሰው እያለ እንደገና ሌላ አይነት ካርድ መሳብ ትክክል አይደለም። ለአንቺም ጭንቅላትሽን ቢዚ ነው የሚያደርግሽ። ሰቀቀን ነው። ካሁን እንትን አለብኝ ይሄኛው ይሻላል ወይ ይሻላል የሚል ጥያቄ ውስጥ ነው የምትገቢው። ይሄ ስህተት ነው። ሁለተኛ ነገር የፌስቡኩ በወሬ ነው የጠመደሽ። ግን በትክክል የሚያፈቅርሽ ኢትዮጵያ ያለው ልጅ። ሴቶች ጆሮአችሁን ስለምታምኑ ነው አስቸጋሪው ነገር የሚነገራችሁን። ይሄ ንግግር በቃላት በደንብ ቀሽሮ ቀምሞ ሽንኩርት ምናምን በቃ ቅመማ ቅመም ምናምን አድርጎ በደንብ ጠዋትና ማታ አብሮች ስላለ ይህን እናት መንታ ወልደን አንድ ላይ ሆነን ስንሄድ ስንራመድ ፎቶ ስንነሳ አብረን ስበላ ሳጎርስሽ አንድ አይነት ልብስ አሰፍተን ምናምን ሲልሽ ልብሽ ፍስስ አለ። ያኛው ምንድነው በተግባር ነው አስተማረሽ። ሰው ሀገር ሆነሽ ብዙ ነገር ያግዝሻል ምናምን። በተግባር ፍቅሩን እያሳየሽ ነው። ወንድ ልጅ ካላፈቀረ እንደዛ ያደርግ። ይኸው ያላፈቀሩ ወንዶች እኮ ቆዳ እየገፈፉ ነው። እየሰማሽ ነው። ብዙ ሴቶችን ህይወት እያበላሹ ነው። ህይወቱን መስዋዕት ካደረገ ያለውን ነገር ለአንቺ መስዋዕት ካደረገ እንድትማሪ፣ እንድታድጊ፣ እንድትለወጪ እኔ ሁሌ ከጎንሽ አለው ኤኒታይም ባስፈለግኩሽ ካለሽ አንደርስታንድ ካረገሽ አንቺን ስሜትሽን ከተረዳ ማውራት አለበት። እንዲህ በደወለ ቁጥር የኔ ፍቅር ማለት አለበት። እሱ ነው እንዲህ ፍቅር ተግባር እኮ ነው ማየት ያለባችሁ። የሚወዳችሁን ሰው ንግግሩን አይደለም ማየት ያለባችሁ። እንዲህ አረጋለሁ የሚለውን ሳይሆን ያረገው እያለ አረጋለሁ ከሚለው ይልቅ እኮ ያደረገው እኮ አለ እኮ በተግባር። እሱን ግዴታ ማፍቀር አለብሽ አይደለም ፖይንቱ። አንቺ ያንን ሰው አላፈቀርሽም፣ ኦኬ በቃ ኬሚስትራችሁ አልሰራም፣ ችግር የለም መብትሽ። ግን ደግሞ እዚህ ጋር የገባሽበት ህይወት ነገር ህይወትሽ የሚያበላሸው ሊሆን ይችላል። በፌስቡክ ሰዎች መጥተው ተዋውቀው 2 ዓመት አውርቶሽ ቪዲዮ ኮል የምትሰሚኝ ከሆነ ባት ሊሆንልሽ አይደለም ማለት ነው። ወንዝ አይሻገርልሽ፣ መስዋዕት ነው የሚያደርግሽ። አሁን በወሬው ስለተጠመድሽ 24 አወር ስለምታወሩ እምልሽ ነገር አይገባሽም። ይሄና ከወደቅሽ በኋላ ነው የሚገባሽ። ሊኝ የፈለገው ልካ ይሄ ነው እንዴ የምትይው። ቪዲዮ ኮል እንዳታወሪ። በተቻለሽ መጠን ርቀሽ ከሄድሽበት መንገድ ቁጭ ብለሽ አሁን አስቢ። አሁን ምንም ልትወስኝ ያለ ግድ የለም አስቢ። ፌስቡክ ላይ አሁን ከጀመርሽው ይልቅ እዛ ጋር ብዙ መስዋዕትነት እየከፈለ አንቺን እየወደደ በተግባሩ እየደረሰልሽ ያለ ሰው አለ።
እሱን ወንድ እዚህ ውስጥ ያሉ ሴቶች ምን ነው ለእኔ ባረገው እኮ የሚሉ አሉ። ፍቅር አይኖረኝ እንደዚህ አይነት ሰው ካገኘው ትዳር የልጆች አባት አድርጌው እኖራለሁ ብለው የሚያስቡ ግዴታ አንዳንድ ጊዜ ማፍቀር ላይ ይጠበቅብሽ ይችላል። ትክክለኛው ሰው ካገኘሽ ፍቅር ቅር ነፍሴን እንደ ህንድ ፊልም ምናምን የምትሆኝለት ሰው ሆን ራይት ወይ ትክክለኛው ሰው ለትዳር የሚሆነው ሰው ካገኘሽ ቢንጎ ብለሽ ነው የምታገኘው አንዳንዴ። ምክንያቱም አንዳንዴ የምታፈቅሪው ሰው ለትዳር አይሆንም። እያፈቀርሽው እኮ ነው። ኃላፊነት መሸከም አይችልም፣ አይረዳሽም። ለዛ ነው ብዙ ጊዜ የምላችሁ ሴቶች፣ አብዛኛዎቹ ሴቶች የሚወዳቸውን ሳይሆን የማይወዳቸውን የሚጎዳቸውን ወንድ ነው ፎሎ የሚያደርጉት። ለዛ ነው ብዙ መስዋዕትነት የምትከፍሉ። ስለዚህ አስቢበት። በአንድ ጊዜ ከሁለት ሰው ጋር እንደዚህ አይነት ነገር ውስጥ መራመድ ስህተት ነው። ተግባባን? እሺ አሌክስ፣ እሱማ ስህተት መሆኑን እኮ አውቃለሁ። ማለት እኔ ውስጤ ሰላም ተሰምቶኝ አይደለም። ምን አለ ባላገኘው፣ ይሄንን አሁን ያውኩትን ሰው ባላገኘው እንደ መጀመሪያው ዝም ብዬ በእግዚአብሔር ላይ ተስፋ ጥዬ ብኖር ምናምን የሚለው ሀሳብ አለኝ። ግን ኦልሬዲ አንዴ ተፈጥሯል፣ አግኝቻለሁ። እሱም ደግሞ ለዚህ ብሎ አይደለም ያወራኝ፣ እኔም ለዛ ብዬ አይደለም ያን ቀን ቴክስቱን የመለስኩለት እና እህቴ የፌስቡኩ ቆዳሽን በፈላ ውሃ እንደሚገፍልሽ በ10 እጅ ፈርሜ ልነግርሽ እችላለሁ። ጠንቋይ ነው ምናምን እንዳትዪ። በቃ እንደው አሲዝ ምናምን ብባል እንኳን እኔ የሆነ በቃ ውድ የምለውን ነገር ሁላ ላሲዝ እችላለሁ፣ ልወራረድ ማለት ነው። ህይወትሽን እንደሚያበላሽልሽ ያላየውን ሰው ወንድ አያፈቅርም። አናፈቅርም ወንዶች። የሚፈልገው ነገር ለማግኘት ግን 5 ዓመትም ሊያወራሽ ይችላል፣ ችግር የለበትም። የብዙ ሰዎች ህይወት ምስቅልቅሉ ወጥቷል በፌስቡክ። 3 ዓመት የማፈቅረው ፍቅረኛ ልጆች አሉት ሚስት አለው ምናምን፣ ይሄ የተለመደች ነገር ነች። ሁሌ የምንሰማው ነው በየቀኑ። ከዛ ይልቃል ይብሳል። አንዳንዱ ጉዳይ ለማውራት እስኪከብድሽ ድረስ ከባድ በደል ሊደርስብሽ ይችላል። 24 ዓመትሽ ነው። ተረጋግተሽ ብታስቢበት ጥሩ። እዛ ጋ ያለው ወንድ ብትወጂው፣ አብረሹ ብትሆኚ፣ ብትጣመሩ፣ የተሻለ ትዳር ብትመሰረቱ ዊሽ የማደርገው ነገር ነው። ምክንያቱም ለአንቺ ማይጎዳሽ ሰው ግን ደግሞ በሌላም ሳይድ ደግሞ ካየ ነው የማታፈቅሪው ሰው ጋር አብረሽ መሆን አለብሽ ማለት አለ። ውለታ ስለዋለልሽ ሬስፔክት አድርጊ። ግን እየሄድሽበት ያለሽበት መንገድ ግን በጣም የተሳሳተ ነው። ትሰነጠቂያለሽ ለሁለት። ተግባባን? እሺ መልካም ቀን ጋይስ። አንዳንዴ ማለት ነው የሚፈቀሩ ወንዶች አያቸው። አብዛኛው ለሴት ልጅ ክብር ያላቸው ወንዶች፣ ስነስርዓት ያላቸው፣ ትሁት፣ ጤናማ አይምሮ የያዙ ወንዶች አብዛኛዎቹ ሲንግሎች ናቸው ብዬ ነግሬያቸዋለሁ። ይኸው ምስክር አንድ። ምክንያቱም አብዛኛዎቹ ሴቶች ከሚያፈቅራቸው ከሚሳሳላቸው እኔን እንቅፋት ሲመታ እኔን ከሚላቸው ይልቅ እንቅፋት ሲመታ ይድፋሽ እንደው በዛው ባስቀረሽ የሚለውን ነው የሚከተሉት። አትከራከሩ ነው። ምክንያቱም ምስክር ይኸው እዚህ ጋር ራሷ መታት ነግራናለች። አስገራሚ ጉዳይ ነው ጎበስ። አንዳንድ ወንዶች ለምን ሲንግል እንደሆን ያው ፈላጊ ያተል ጓዶች፣ ሁሉም ሴቶች ሌላ ቆዳ ገፋ። ሄሎ ገበያ መስከም ምን እንታዘዝ? የሆነ ልጅ አፍቅሬ ነበርና። አፈቀርሽ? አይዞሽ፣ ለነገሩ አላፈቀረ የለም ያልተናገር እንጂ ሁሉም አፍቅሯል። የት ነው ልክፍቱ የያዝሽ? ኢትዮጵያ ነው። ያኔ አብረን እዛ ኢትዮጵያ እንዳለሁኝ ነበር። እንዴት ተዋወቃችሁ? ያኔ በስልክ ነው ተዋወቅን። ከዚያ በአካል ነው ተገናኘን። ምንድን ነው ነቃበይ እየተኛሽ ነው እንዴ? አልተኛ ማለት ድምፅሽን ጠንከር አድርጊው እና ነገር አይዞሽ፣ ደገፍ በይ።
በአሰልጣኝ ተዋወቃችሁት? በስልክ ነው? አዎ በስልክ ከዛ በአካል ተገናኝተናል። እሺ ምንድን ነው የዘንድሮ እኮ በቃ ልክፍቱ ራሱ ይለያል እኮ። በፊት ፍቅር እንደዛ ያደርግም ነበር። አሁን ማንቆራጠጥ ራሱ ጀምሯል። ንገሪና። እና አሁን ያለሁት ሳውዲ ነው። እሺ እና በዚህ አብረን የመጣን አብራችሁን የተሰደዳችሁት? እያለቀሽ ነው እንዴ? አለቀስኩም። እሺ አብራችሁን የመጣችሁት ከዛስ? ሚዩቱን አብሪና አውሪን እንጂ እኔ ገና ተረጋጊስ። ማውራታችን እችላለሁ እኮ ሚዩት፣ ካሁን በኋላ ሚዩት እንዳታደርጊ እሺ? እሺ እሺ። አብራችሁን የመጣችሁት እሺ? ከዛስ? ወይ ጣጣ አውቃ ነው የምትሉ ሰዎች ቆይ ተረጋጉ። ነገሮችን ቀድመን እንትን አይወሰንም። ስትረጋጊ መተሽ ትነግሪናለሽ ወይም እሺ አይዞሽ እሺ ትረጋጋ ግድ የለም። ትንፋሽ ወሰድ አድርጊና አስገባሻለሁ ባለሽ ችግር የለው። አትወስኑ። አሁን እሷ በቃ ማውራት ወይ ከብዷት ሊሆን ይችላል። ስለዚህ ሪላክስ ታርግ፣ ትረጋጋና ትመጣለች። ከባድ ነው መድኃኒቱን ወቅተን ራሱ የሚቻል አልሆነም። ጓድ አዳዲስ ሄሎ ታብታረክ ነው የገባሁት። ይቅርታ እንትኑ ከባድ ነው። አሁን አዳዲስ መድኃኒቶች ላይ ምርምርና ቅመማ ማድረግ አለብን። አሁን አዳዲስ ቅጠላ ቅጠሎች ላይ መራመር አለብን። አዲስ መድኃኒት ካልተፈበረከ ነገሩ ሁሉ የከበደን ሄሎ ማለት ነው። እኔ ሴትዮ የመኒ ነች ማለት ነው፣ ግን ኢትዮጵያ ተወልዳ ነው ያደገች። አሁን አንዴ ቀልኩ አማርኛ ስለምሰማ ነው ማለት ነው። አማርኛ ታወራለች እና አሁን እኔ እሷ ቤት ከገባሁኝ 3 ዓመቴ ምናምን ነው። 3 ዓመቴ ነው እና 2 ወር ይቀረኛል ማለት ነው። እና በፊት 1-3 ወር ልጇ ከሷ ጋር ነበረ፣ ምራትም ከሷ ጋር ነበረች። ግን ምራት በጣም መልካም ነች። ልጇን ወንድ ልጇን በጣም ጥሩ ነው። ግን አሁን የተቸገርኩት ያለሁት አሌክሲ በየቀኑ ከነሱ ጭቅጭቅ ባለበት ሰዓት ከነሱ ስትጨቃጨቅ እኔ ነው የሚጨቀጭቀኝ ማለት ነው ሁሌ። ከዛ እኔ ያለው ነገር መራቷ ነው የምደውለው። መራት ሲደውልላት እኔም በፊትም እንደዚህ ነበረች፣ ስለዚህ ተያት እለፊ ስትልም 2 ዓመት ጨርሼ 2 ዓመት ሄዳለሁ ስል ልጇን ወንድ ልጇን እናት አንቺ ለእናቴ መልካም ነሽ ሌላ ቤት ከምትቀይሪ እዚህም ኩኝ ሲለኝ እሺ ብዬ ከነሱ ጋር ልቀጥል ብዬ ቀጠልኩኝ። በቃ ሁሌ ነግርህ አልችልም አሌክሲ፣ በጣም ጭቅጭቅ፣ በጣም ትጨቃጨቃለች። ሁለተኛ ደግሞ አሁን እሑድለት ማለት ነው ቡና ፊ ስትለኝ እሺ ቡና ላፈላ ነው እሺ አልኳት። ከዛ በኋላ ምን አለች መሰለህ፣ ከፈለግሽ ከዚህ ቤት ውጪ መውጣት ከፈለግሽ
አልፈልግሽም ውጪ ምናምን አለችኝ ማለት ነው። ውጪልኝ አልፈልግሽም አለችኝ። ስለዚህ እኔ አሁን በጣም በቃ አስጠላኝና ምራት ጋር ደወልኩኝ ማለት ነው። ምራት ጋር ስደውልላት ከዛ ልጁ ጋር ደውለሽ ንገሪው እስኪ ምራት ጋር ማለት ነው። የሷ ምራት አለች የልጇ ሚስት የወንድ ልጇ ሚስት ማለት ነው። እሷ በጣም መልካም ነች። እሷ በጣም መልካም ስለሆነ ያለሽ እኔ ስራ አለኝ ምናምን አልኳት። እኔ እሰራለሁኝ አንድ ቀን በጽዳት ምናምን ተናግራኝ አታውቅም። ተናግራኝ አታውቅም ማለት ነው። እንደዚህ አድርጊ እንደዚህ ጽዳት አንድ ቀን ተናግራኝ አታውቅም። ምግብ አንድ ነገር ተናግራኝ አታውቅም። ውጪ ዝም በያትና ስሪ ያለችኝ። ግን አሁን ትናንትና ሻይ አፍሊ ብላኝ ሻይ ላፈላ ዝናብ ዘንቦ ነበር። ውጪ ማለት ዝም ብሎ በአንድ ጀንበር በቃ እንደዚህ ነኝ። አንድ ቀን አሌክሲ ክርስቶስ ምስክሬ ነው። በስራዬ አንድ ቀን ጽዳት 3 ዓመቴ ነው። ጽዳት ቆሻሻ ብላኝ አታውቅም። ምግብ እሰራለሁ። ምግብ አንድ ቀን ተብላችኋል አትለኝም። ልጆቿ ይመጣሉ እሰራ አንድ ቀን በዚህ ግን ከልጆቿ ከተጣላች ከምራት ከተጣላች ከሆነ ሰው ከተጣላች እኔ ላይ ነው የምጭሆው ማለት እኔ ምንም አላረኩም። ሾፌሩ ራሱ ስነግረው ጊዜ በቃ አንቺ ካንስሌሽን ይዘሽ ለምን አትወጪም? ጤነኛ አይደለሽም እንዴ አለ። በቃ ዝም ብላ ነው የምትጨቃጨቀው እኔ ጋር ማለት ነው። ግን አሁን አማርኛ ስለምታወራ ውጪ ደጅ ወጥቼ ነው ራሱ አሁን ማወራክ እንዳትሰማኝ ብዬ ማለት ነው። ሌሎቹ ሰዎች ምንድን ነው ያሰቡት ስለአንቺ እዛ ቤት ውስጥ ያሉ ሰዎች? እኔ አሁን ቤት ማንም የለም፣ ልጆቿ ናቸው። ልጆቿ ከነሱም ጋር አትስማማም። ግን ወንድ ልጇን በጣም መልካም ስለሆነ የሆነ ነገር ሲፈጠር ምራት የልጇ ሚስት ጋር ስደውል በእኔ የለመደችው ነገር ነው። ድሮ በእኔ ለምዳለች ትለኛለች ማለት። ሁለተኛ ደግሞ አሁን ወንድ ልጇ ምናምን በፊት እዚህ ቤት ራሱ ሰራተኛ ነበረች። ያ ሰራተኛዋ ትውጣልኝ አገር አስገባት ብላ ያስገባችኋት እሷ ነች ማለት ነው። ስለዚህ በቃ እኔ አላቅም አሌክሲ፣ ግራ ገብቶኛል። በዚህ ላይ ምን ትለኛለህ? ምን ትመክረኛለህ? ምን ያህል ጊዜ ነው የቀረሽ? አሁን እኔ እንትን 3 ዓመት ልሞላ 2 ወር ነው የቀረ። ግን 1 ዓመት ከ2 ወር ነው የቀረ። እስከዛ ድረስ ግን መታገዝ የምችል አይመስለኝም አሌክሲ። ኮንትራትሽ ላይ በጣም እንደገና 1 ዓመት ከ2 ወር ነው የቀረ። እሺ ግን ልጁን በጣም መልካም ስለሆነ በቃ እኔ አሁን ዛሬ ለሱ ልንገረውና ካንስሌሽን ልቀበል ወይ? ምክንያቱም ጤነኛ ነኝ፣ እሰራለሁ። ምንም ነገር በምግብ ቢሆን በጽዳት በምንም ነገር እሰራለሁ። ግን ጭቅጭቅ ሲኖር አይምሮህን አያልፍም። እሺ ሚውዝ አድርጊና አዳምጪ። እሺ አንደኛ ትዕግስት ይኑርሽ። ትከሻሽ ሰፊ ይሁን። ሰው ብዙ ነገር ችሎ ነው ለህልሙ ሲል የሚያልፈው። ብዙ ፈተና እንዳንቺ እዚህ ሰው ሀገር ውስጥ ያሉ ልጆች እህቶችሽ እዚህ ውስጥ ያሉ ከአንቺ በባሰ ሁኔታ ውስጥ እየሰሩ ያሉ ብዙ ሰዎች አሉ። አንቺ ውጪልኝ ምናምን ነው የምትልሽ አንድ መስጨት ሲላት የምትናገረሽ ሰው ነው አለች እያልሽ ያለሽው። እየተደበደቡ ተሳቀው የሚሰሩ አሉ። እንደዛ አይነት ሁኔታ ውስጥ ሆነው የሚሰሩት ነገር ለማሸነፍ ነው። ገብቶሻል? ብልህ ነው መሆን ያለብሽ። ስሜታ አትሆኚ። ኢንዘ ሞመንት በሰዓቱ ሪያክት ካረግሽ ተሸነፈሻል። በማንኛውም ጉዳይ ውስጥ ገብቶሻል? በማንኛውም ጉዳይ ውስጥ አንተ መጥቶ እዚህ ጋር ቢናገረኝ በዛ ሰዓት ሪያክት ካረኩ ለንግግሩ ለመጥፎ ንግግሩ ከተበሳጨው ወይም እኔም መጥፎ ሪያክሽን ካመጣው ሉዝ አድርጌያለሁ በዛ ሰዓት እኔ። ስለዚህ ዋጥ ነው ማድረግ ያለብሽ። ውጪ ስላለችሽ እኮ ማስወጣት አትችልም፣ ግን ትቀበያለሽ። ያቺ ሴት ስሜታዊ ስትሆን ያን ነው የምታደርገው። ከዚህ በፊትም እንደዚህ ታደርግ ነበር ከተባለ ፐርሰናል አይደለም ጉዳዩ ማለት ነው። ከአንቺ ጋር የግል ችግር ኖሮባት ሳይሆን በቃ እዚህም ስትጣላ እዛም ስትጣላ በር ሲልባት
ወሰድ ሲያረጋት ምንድነው የምታደርገው? ውጪ እንደውም ከዚህ ቤት ትልሻለች። ከዛ እኮ ከሰዓታት በኋላ ወይም ካለፈ በኋላ እኮ መቼም ጆሮሽን ይዛ ምናምን ማስወጣት እኮ አትችልም። ስለዚህ ቤት መቀየር እንዳለብሽ፣ ስራ መቀየር እንዳለብሽ ታስቢያለሽ። ግን በዚህ ሰዓት በስሜታዊነት ካንስልሽን ላጣርገሽ እንደውም እወጣልሻለሁ ምናምን የምትይበታል። ዝም ትይና ቀስ በቀስ ነው በትራንዚሽን ራስሽ የምትለውጭ። እየሰራሽ ነው። ከዛ ታስቢያለሽ ስራ ስለመፈለግ፣ የተሻለ ስራ ስለማግኘት። እዚህ ጋር ያሽው ነገር አለ ይዘሽ የተንጠለጠልሽው፣ እሱን ለቀሽ አይደለም ሌላ ስለመያዝ የምታስቢው። እዚህ ጋር ይዘሻል አይደል? በዚህ ሌላ ትፈልጊና ልክ ስትይዢ በሌላኛው እጅሽን ትለቂዋለሽ። በቃ አለቀ። ሳትቀያየሚ፣ ሳትሰዳደቢ በብልሃት ሹልክ ብለሽ እንደውም ቆይልን እያሉሽ የምትወጭበትን ጊዜ ነው መፍጠር ያለብሽ። የጎዳሽን ሚንቅሽን ሰው የምትበቀው በዛ መንገድ ውጪ ባለሽ ሰዓት ከወጣሽ ሉዝ አድርገሻል። እሺ ብለሽ አንገትሽን ነፍተሽ እየሰራሽ ግን ጥሩ ሆነሽ ፋይናሊ ባልጠበቁበት ሁኔታ አንቺ ራስሽን ነገር አስተካክለሽ ሌላ ስራ አግኝተሽ ካንስልሽን ይዘሽ በሉ እንግዲህ ሰላም ሁኑ። እንግዲህ እስካሁን አብረን ቆይተናል። ወዳችኋለሁ። ለቤተሰቦቼ ነው ማያችሁ። አሁን ደግሞ ያው መሄድ አለብኝ ስትይ አረ እንዴት ምናምን ማለት አለባቸው። በቀል ማለት ያ ነው አየሽ። ስለዚህ አሁን አንቺ ዝም ብለሽ ስሪ። የሆነ ነገር ሲፈጠር ውጪ ሲሉት እሺ ቀስ ብለሽ እልፍ በይ። አንቺ እልፍ ስትይ ነገሮች ይቀሉልሻል። ወይም የተረጋጋሹኝ ከስሜታዊ ከሆነ ሰው እኩል አትሂጂ በዛ ቴምፖ። ተግባባል? ልንገረው አሁን ልጅ ሆነ ልንገረው፣ እኔ ልንገረው ምናልባት የልጇ የወንድ ልጇ ማለት ነው። አትንገሪ። ለማን ነው? በቃ እኮ አሁን እኮ እሷ ባህሪዋ ነው አሉሽ አይደል? አትንገሪ። እለፊው። ምን ታደርግሻለሽ? ውጪ በቃ ነው ትልሽ። እሺ 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 ችግር የለም እሺ ብለሽ እልፍ በይ። ስሜታዊ አትሁኚ። አንቺ ራስሽን ኮንትሮል አድርጊ። እሺ እሺ አሌክስ ያመሰግናለሁ። እሺ ብትናገሪ አሁን ምንድነው ሌላ ካርድ ነው የምትስቢው። እንዴት ምናምን ሌላ ውዥብር ነው የምትፈጥሪው። አንዳንድ ሰው ባህሪው ነው በቃ አይቀየርም። ስለዚህ የማትቀይሩትን ነገር ነው እንደምታደርጉት ትቀበሉታላችሁ ማለት ነው። እንደዛ እሺ። አስቸጋሪ እኮ ነው ጎበዝ። ቴንኪ እድሉን ስለሰጣኝ። ምንም የሆነ ምክር እንድትመክረኝ ፈልጌ ነው። ምክሩ በቃ አላህ እኔ ባለትዳር ነበርኩኝ ሀገር እያለሁ፣ አሁን ሳውዲ ነኝ። ባሌ ወደዚህ እንደመጣሁት ፕሮሰሱን እንደጨረስኩት አያውቅምና በራሴ ነው የጨረስኩት። አያውቅም እሱ። እኔ ስራ ነበረኝ፣ ስራ እንደሚሄድ ነው እንጂ የሚያውቀው ፕሮሰስ እንደጀመርኩት አያውቅምና አሁን ላይ ትንሽ ችግር ተፈጠረና ከሱ ጋር ብዙም ሰላም አይደለንም። እኔ ደግሞ ከሱ መራቅ ፈልጌ ነው። እሱ ደግሞ ቤተሰብም ሽማግሌ ተልኮ እምቢ ብሎኝ ነው ያለሁት። ይሄ ነገር እንዴት ምትመክረኝ ነገር ካለ ማለት ነው። ለምን ነው ሽማግሌ ተልኮ? ማለት እኔ እንዲፈታኝ ነው የምፈልገው። ሀገር ቤት እንዲፈታኝ ፈልጌ እዛ እያለንም ተጣልተን ነበረ። ፍታኝ ስለው እምቢ አለኝ። ከዛም ፕሮሰስ ጀመርኩት ከሱ ለመራቅ ማለት ነው። በደላላ ነው የጨረስኩት ሁሉንም ነገር። ቆይ ለምንድን ነው አንቺ ሳትነግሪ ወደዚህ? መጀመሪያ የሰፈር ልጅ ነው ሲጀመር ልጁ። ቆይ ከመጀመሪያ ልንገራ፣ የሰፈር ልጅ ነውና ያገባሁት በቤተሰብ ነው የተዳርኩት ማለት ነው። እኔ ፍቅር ምናምን አላውቀውም ከሱ ጋር ስጋባ ማለት ነው። የፍቅር ነገር ሪሌሽን ውስጥ አልገባውም ከሱ ጋር ማለት ነው። ተጋባን፣ በቃ አልተመቸኝም። እንዲፈታኝ ጠየቅኩት፣ እምቢ አለኝ። በቃ ቤተሰብም ትንሽ ጫና ሲያበዙብኝ በቃ ከሱ ለመራቅ ብዬ በደላላ ወደዚህ ማውጣት ሞከርኩኝ። አሁን ላይም በቃ ልጁ የተፋታኝ አይደለም። እኔ ደግሞ ወደሱ ለመመለስ በጣም ይከብደኛል። ሳትፈልጊ ነው ያገባሽው? አዎ። ለምን አላገባም ማለት መብት የለሽም?
ነበረኝና የኔ ታላቅ እህቶቼ ሩቅ ሀገር ነው ያገቡ። ከዛ እነሱን ለማየት አባቴ በቃ አንቺን እዚህ ነው ምድርሽ፣ እነሱን እጄ ለማየት እድል የለኝም፣ አንቺ ከኔ እንድትርቅ አልፈልግም ፈቲያ ምናምን ይለኛል ሁሌ። በቃ እንደዛ እያለኝ የሆነ ቀን እኔ ከውጭ ስመጣ ሽምግልና ተልኮ ቤት ነው ያለ። እሺ ብለዋል እሱ ተስማምቶ ማለት ነው። ከዛ በቃ እንደዚህ ምን ያህል ጊዜ ኖራችሁ አብራችሁ? 3 አመት። አሁን 4ኛ አመቴ ነው። 3 አመት ከሀገር ከወጣሁት 1 አመት። 3 አመት አንድ ቤት ውስጥ ኖራችኋል? ማለት የራሴ ህይወት አለኝና ወደ ውጭ የሚያስወጣኝ ነገር ችግርም የለብኝም። እዚህ ጋር መረዳት ያለብህ እኔ ከሱ ለመራቅ ነው እንጂ በቃ የራሴ ስራም አለኝ። እኔ ከሱ ለመራቅ ነው ይሄን እድል የተጠቀምኩት እንጂ ሌላ ነገር አይደለም። አሁን ይኸውልሽ የመጀመሪያው ነገር አንቺ መጀመሪያ ለምን አገባሹ ፈቅደሽ? ሁለተኛ ካገባሹ በኋላ 3 አመት በሙሉ ለምን ኖርሽ? ማትፈልጉ ህይወት ከሆነ በቃ ቤተሰብ አንድ ላይ ነን። ምን መሰለህ የሰፈር ሰው ነው፣ አንድ ላይ ነን። አብሮ አደጎቼ ብዙ ሰዎች አሉ፣ ትልልቅ ሰዎች አሉ። እና በቃ በጣም የሆነ በቃ ተነስተህ ሌላ ነገር ውስጥ እንትን ሰፈር ውስጥ ሌላ ነገር ስትሆን ልጅቷ ጸባይ የላትም ይባላል። ወይኔ ጸባይ ኖሮኝ ሳይሆን እኔ በቃ ልጁን አልተመቸኝም፣ አልተስማማንም። በቃ በቤተሰብ ዙሪያ ላይም አንድ ላይ ነን እኛ። ምን አልከኝ? የት ነው ፍቅር የያዘሽ? ምን አልከኝ? አይሰማኝም። ኔትወርክ እየያዘኝ ነው መሰለኝ። አይሰማም? አሁን ይሰማኛል። እዚህ ጋር ነው አይሰማ። ዋናው የት ነው የያዘሽ ፍቅር? ከየት ነው ልክፍቱ ያዘሽ? ልክፍቱማ ከዚሁ ነው። ጥያቄ አለው እንዴ? የት? ከዚሁ ሀገር ውጪና ጣለው የሚል ሁለተኛ ደግሞ እዚህ ጋር ከሱ ጋር ፍቅር ጀምሬያለሁ። ምንድነው እንደዚህ? በፌስቡክ ነው የተዋወቅነው። ወይኔ አይሰማም እንዴ ድምጼ? ተዳክመሻል በጣም። በፌስቡክ ነው የተዋወቃችሁ? ምን ያህል ጊዜ ሆናችሁ? ፍቅር ከጀመራችሁ ምን ያህል ጊዜ ሆናል? ፍቅር ከጀመርን 8ኛ ወራችን ነው። እስካሁን እኮ ሚስማር ራሱ አለመዝነቡ እንደው ፈጣሪ ቸርነቱ ነው። ሚዩት ፖሊስ ሚዩት። እሺ አገባሹ ትዳር እቃቃችኋት አይደለም የኔ እናት። የመፍታት መብት አለሽ። እሱ ውስጥ አንገባም። ምክንያቱም ስትጋቡ አላማከራችሁንም እኛን። ሶፍቺው አፍሬሽ ምናምን እሱ ላይ አንገባ። እሱ ያንቺ ድርሻ። ስታገቢ አስበሽ ፈልገሽ
መቼም ሙሽራ ስትሆኚ ጉሮሮሽን አንቀው ወይ መርፌ ወቅተውሽ ምናምን አይደለም። ገብቶሻል? ራስሽን ታውቂያለሽ። ወደ ትዳር እየገባሽ እንደሆነ ታውቂያለሽ። ቤት ጎጆ እየቀለሽ እንደሆነ አውቀሽ አስበሽ ገብቶሽ ነው የገባሽ። በቤተሰብ አስገድዶኝ አሳምነውኝ ምናምን እሱ ሌላ ጉዳይ ነው። ለህይወትሽ ኃላፊነት የምትወስጂው አንቺ ነሽ። እኔ ነግሬያቸዋለሁ። የምታገቡትን ሰው ምረጡ። በቤተሰብም አገባችሁ በምንም ካገባችሁ በኋላ ኃላፊነቱ የምትወስዱት እናንተ ናችሁ። ሚዩት አርጊ። ስልክሽን አስቀምጪው። አሁን አንቺ ስለምትዩ ነገር አንቺ ስለምትመልሽልኝ ነገር የምታስቢ ከሆነ ምንድነው ሳወራሽ እማወራሽ ነገር አይገባሽ። ችግር የለውም ታወሪያለሽ፣ ግን አዳምጪው ሀሳቡ ምን እንደሆነ። ልጅነት ሊሆን ይችላል። ፍላጎት ከሌለሽ ያኔ ምን ልታረጊው ትችላለሽ? አሁን ከሀገር ወጣሽ፣ ራሴን አስተካክላለሁ፣ አመለካከቴን አስተካክላለሁ፣ ለቀጣይ ህይወቴ ትምህርት ወስዳለሁ ብለሽ ራስሽን አንጽተሽ ሬዲ ከመሆን ይልቅ ከዚህኛው ሳትወጪ ሌላ ግንኙነት ውስጥ ገብተሻል። እንጂ ህይወትሽ እኮ እንዳይበላሽ ነው እኔ የነገርኩሽ ያለሁት። ውጥንቅጡ የጠፋ ነገር ውስጥ ያለሽ ለዛ ሌላውን ሳትዘጊ ሌላውን ነው የከፈትሽ። ሌላኛው ነገር ደግሞ ምናልባት ያለሽበት ትዳር ባልሽ ጥሩ ሆኖ ከሆነ መልካም ባል ከሆነ እስቲ እንደሆኑ ይሆኑ ሲተወን ይኸው ምንም ሰላም የለም። እዚህም ዞር ስትሉ ችግር ነው፣ እዚህም ዞር ችግር በችግር ሆናል። እንደገና ደግሞ ሌላ መዓት። እስቲ እንደው አደብ እንግዛ። እንደው አሁን እንኳን ከሁለት ሴት ጋር ኬዝ ነበረው። ኬዝ እኔ እነዚህ ኬዝ ነው ማለት ያወራታል። ልጅቷ ትፈልገዋለች። እሺ እና ልጅቷን ጠየኳት፣ ምንሽ ነው ምናምን ስላት ፍቅረኛዬ ነው፣ ከሁለታችን መካከል ሶስተኛ ሰው እንደሚገባ አልፈልግም ምናምን በቃ ፎከረችብኝ። ያለ ቮይስ ላከችልኝ ማለት ነው፣ በእንትን በኢንቦክስ ማለት ነው። ተዛዛታችሁ? አዎ። ከዛ በቃ እኔ እንጃ። ከዛ ለጓደኛው ነገርኩኝ፣ ተረጋጊ ምናምን አለኝ። አለቀስኩኝ ማለት ምክንያቱ እንደዚህ ነው ብሎኝ ነግሮኝ አቅም አንድ ቀን ማለት ነው። እኔ ደግሞ ኬዝ እንደጀመረ ምናምን ሰማሁኝ ማለት ነው። ከዛ በዋትስአፕ ብቻ እንዲጎለከኝ። ከዛ እኔም በቃ ተረጋጋው። ምክንያቱም ልጅቷ ስጠይቃት ፍቅረኛዬ ነው ምናምን ነገር አለች። ከዛ ተኩትኝ፣ በለኳት። ግን አሁን በቃ ምንም አይታየኝም። በቃ የሆነ ወንድ ሊያወራኝ ሲፈልግ ራሱ አነሳሲ የለኝም፣ ወንዶችን ለማውራት ማለት ነው። ባገኘው ላይ የሆነ ምዘትበት ይመስለኛል ማለት ነው። ከዚህ በገባው ማለት ነው ምዘትበት ወደ ማለት የሆነ ነገር ለማድረግ ወደ ኋላ ልል አይደለም፣ ባገኘው ማለት ነው። እሺ
ያልከሽ እንዴት ላድርግ? ያልከሽ ስለሱ ሳውራ በቃ ስለሱ ሳውራ የሆነ ስሜት ይሰማኛል ማለት እንደ ሸወደኝ አይነት እንደ ቀለደብኝ አይነት ማለት ነው። ከ35,000 ብር ውጪ ልከሽለታል? ልኬለት አለቅም እኔ ማለት ነው። ገንዘቡ ሳይሆን ልጅቷ በጣም እንትን አለችብኝ፣ ፎክረችብኝ እና አረብ ሀገር እንዳለው ስለምታውቅ ሆነ እንደማልመጣ ስለምታውቅ ያለ አይደል ከሱ ጋር ምናምን ታቆሚያለች። ተረጋጊ የኔ እናት። ለማውራት መነሳት የለኝም። በቃ የሚታየኝ ገንዘብ ነው አሁን ላይ ማለት ነው። ግን የሆነ ቀን መቶ ትውስት ይለኛል እሷ ያለችኝ ቃልና እሱ ዝም ያለኝ ቃላት። አይዞሽ እሺ። እድሜሽ ምን ያህል? እድሜ 23 ነው። 24 ገና ልገባ ነው ግንቦት ላይ። ሚዩት አድርጊ እስኪ ሚዩት አድርጊ። እና አሁን ደግሞ አዳምጪ። እንደዚህ እየሆነች ያለችው ለወንድ መሆኑን ሳስብ በጣም እየገረመኝ። ሰው ስንት ዓላማ ኖሮት ማለት ነው ከስንት ነገሩ ወድቆ ስንት ነገር ተበላሽቶበት እንዲህ ጥርሱን ነክሶ ለመነሳት የሚያደርገው ጥረት አይነት ስሜት ውስጥ ነው ያለሽው። ግን ሁኔታውን ሳስበው ለአንድ ፌስቡክ ላይ ምንድነው ቲክታክ ላይ ለተዋወቅሽው ማንነቱን ለማታውቂው የሆነ ሰሞን ፉን ላላችሁት ያፈቀርኩ ምናምን በሚል ላለሽው ሰው መሆኑ ሳስበው በጣም እየገረመኝ ስለሆነ አንዳንዴ ቦታ ሰጥተን ዋጋ ልንከፍልለት የተዘጋጀንለት ነገር ምን ያህል ትንሽ መሆኑን ብናውቅ፣ ምን ያህል በጣም ትንሽ ጉዳይ። ቲክቶክ ላይ ላይቭ ከብቶ ሴቶችን ሰብስቦ ሚጀናጀንና ሚሞዳሞድ ወንድ ምን ልትጠብቂ ነው? ድሮ አንቺ ብቻ ነሽ እንዴ ሴት፣ ብቸኛዋ ሴት? አንቺን መጥቼ አንቺን ስለ መጥበስ ማወራሽ ከሆነ እዚህ ውስጥ 2000 ሰዎችንም አወራቸዋል። ምንም የተለየ ነገር የለውም። ምክንያቱም አንቺ ብቻ አይደለሽም ሴት። ገብቶሻል? ስለ ያረገዋል። አንቺ ነሽ ቦታሽን ወይም የተገኘሽበትን ቦታ መምረጥ ያልቻልሽው እንጂ እሱማ ምን አጠፋ? ስለዚህ የመጀመሪያው ነገር በቲክቶክ ያወቅሽው ሰው አፈቅርኩሽ ምናምን ሞትኩልሽ ገለመል ያለሽ ወንድ ሲምቲንግ ለሌላውም ያደርገዋል። ኃላፊነቱ ሰጂ ማለት ነው። ስቃይሽ የሚያስታግሰው ምን እንደሆነ ነው የምነግርሽ። ኃላፊነቱ ሰጂ የኔ ጥፋት መውሰድ። ማን መናቸው አለኝ፣ ማን መነው አለኝ። ያንን ሰው ብዬ ስቀበል ያኔ ስቃይ ያቆማል። ጣት መቀሰር አቆምና ኃላፊነቱን ወስዳለሁ፣ ሰላም አገኛለሁ። ገብቶሻል? ሰላምሽ የምታገኙ የመጀመሪያው ነገር ከዚህ ሰዓት ጀምሮ ኃላፊነቱን ውሰጂ። የኔ ጥፋት እሱ አይደለም ጥፋተኛ። ሁለተኛ ነገር የለፋሽበትን የልፋትሽን ፍሬ 35,000 ብር ብዙ አይደለም። እኔም በገንዘቡ ምክንያት በቃ እኔም ይኸውላችሁ ልጨልል ነው። እኔ እኮ ጋይስ ስራ ሰርቼ 20 ድርሃም ካገኘው ጋይስ ቢግ ዲል ነው ለኔ። የምሬን ነው የምላችሁ፣ አሁን ነው የምላችሁ። አንድ ዕቃ ሽጬ ከአንድ ዕቃ 20 እና 30 ድርሃም ካተረፍኩ በቃ ደግሞ ሰክሰስፉል ቀኔን አሸነፍኩ ብዬ ነው የማስበው። እኔ ነው የምላችሁ። ዋው ቀኔን አሸንፌያለሁ፣ ትርፍ አግኝቻለሁ፣ ሰርቻለሁ ብዬ ነው የማስበው። እናንተ 35,000 ብር 10,000 ብር 5,000 ብር ምን አላት ትሉኛላችሁ እዚህ መጣችሁ። እኔ እየገረመኝ ነው የእውነት። ገንዘቡ ከየት ነው የምታመጡት? ንገሩኝና እኔም ምን አላት ልበል። የሚታፈስበት ቦታ ካለ ንገሩኝና ልፈስ። እኔ
ስገምት ማናችንም አሁን እዚህ እኔም ጨምሮ እኔ ከምሰራው ስራ የባሰ ስራ ውስጥ ሆናችሁን አብዛኞቻችሁ ገንዘብ የምታገኙት ተሰድባችሁ። ቅድም አሁን ገብታ ስትነግረን ነበር እንዴት ሆና እየሰራች እንደሆነ። እንዲህ ተሆኖ ተገኝቶ እየነገርኩሽ ያለው ከስር መሰረቱ ገንዘቡን ማቅለልሽ በጣም ነው የገረመኝ። 35,000 ብር ምን ያህል ናካልሽ? 1 ሚሊዮን ብር ሲሆን ነው እንዴ ብዙ ነው የምትይው? ስለ 1 ብር መጨነቅ አለብሽ ስለምታረጊው ነገር። ለ1 ብር ስትታመኝ ለ1 ሚሊዮን ብር ያጭሻል። ህጉ እንደዛ ነው የሚሰራው። ስለዚህ ያጠፋሽው ጥፋት አለ ግን አልበላም አልጠጣም ብለሽ ከዛሬ ጀምሮ ያጠፋሽውን ገንዘብ ሰርተሽ ተኪው። ከዚህ ሰው ራቂ። መተው ከሆነ የምትፈልጊው ከዚህ እንደወጣሽ ከዚህ ላይፍ ፍቅረኛሞች መዛዛትም የለብሽም። በወንድ ምክንያት የምትጣሉ ሴቶች ምን አይነት ልክፍት እንደሆነ አልገባኝ። አንድ ወንድ ከሆነ ወንድ ጋር አወዳድራኝ ዋው እኔ ከእሷ አንተ ነው የመረጥኩት ካለችኝ ከምርጫ ወጥቻለሁ። እዛች ሰው ህይወት ውስጥ ድጋሚ አልገኝ። ለውድድር የምቀርብሽ ሸቀጥ አይደለሁም። አጠፋፍቼዋለሁ እኔ የእሱን ጓደኛ ልጅቷንም አጠፋፍቼዋለሁ እኮ አሌክሶ። አሁን ላይ ግን አለ አይደል ተጉስታው ማለት ልጅቷ በጣም ነው የሳተችብኝ፣ በቃ ያሌለው ማለት ነው። እና ከቲክታክም ጠፍቼ ነበረ፣ በውስጥም ሁሉን ነገር አጥፍቼ ነበረ። ቴሌግራሚንም ዋትስአፕንም ኢሞኔም አጥፍቻቸው ነበረ። በጣም ወዳቸው ጓደኞች እዚህ ያሉ፣ ሲከፋኝ የሚያጽናኑኝ ጓደኞች አሉ። የብቸኛ ነኝ፣ እግዚአብሔር ይመስገን። ቤተሰብ አለኝ፣ ከፈጣሪ በታች ቤተሰብ አለኝ። ለእነሱ ብዬ ነው ኢሞን የከፈትኩኝ። ኢሞነት ቲክቶክ ነው ያለኝ። በሱ ምክንያት ሁሉ ነገር አጥፍቼዋለሁ። በቃ ማለት ምንም አይታይኝም አሁን ላይ ማለት ነው። አለ አይደል ማለት እኔ በፍቅር ኮሪቺ ሆኖ አስመስዬ ከሱ ጋር ማለት እኔ ወንድ ልጅ ከድሮም ነው ማላምነው አላምንም። እና አስመስሎ ከኔ ጋር ነበር 1 ዓመት በሙሉ። እና መጨረሻ ላይ ደግሞ ይህን ነገር ሳይ ልጅቷ ስትስትብኝ ያለው ስሜት ከባድ ነው። ጓደኛዬ ነበረ እኮ ምን ያህል ሆነች ከሱ ነው ምናምን ስላት በቃ ያሌለ ሳትች ድንገዛ ግንኙነትም አላቸው፣ ተገናኝተዋል አብሮ ምናምን ማየው ፎቶም ሳይ በቃ ያሌለ ውስጤ እንጃ። አሁን ለሰው ያለኝ ቦታ ምንም የለም አብደን። ምንም ሰው መቅረብ አልቻልኩም። እሱን ረስቼ ሌላ ሰው መቅረብ እፈልጋለሁ። ስሜቱ ማነሳስም የለኝም ሌላ ሰው ለመቅረብ ማለት ነው። ስለዚህ መዳን ትፈልጊያለሽ? እሱ ረስቼ በቃ ወደ ራሴ መመለስ፣ እሱ አለማስታወስ ከና መጥፋት እፈልጋለሁ። ግን መጥፋት አልቻልኩም። እሱን መርሳት አልቻልኩም። እሺ አሁን የምነግርሽን ነገር ካረግሽ ይሄ አሁን ሲቃ ውስጥ ያለሽው ለማልቀስም እየሞከርሽ ነው። ተናደሻል። መታለልሽ ነው ያበሳጭሽ። ይሄ ብዙ ሰው ህይወት ነው። እኔ እናት ያንቺ ብቻ አይደለም። አብዛኛዎቹ በየቀኑ ቲክቶክ ላይ ይሸወዳሉ። እየተናገረ ተው። እኔ እንኳን መጥቼ እኔ ፍቅር ብለሽ ጥላቢስ ብለሽ ቦልኪኝ እያልኩ እኔ እዚህ ጋር የተቀመጥኩት ሰውዬ ግለሰብ ማማዬ እንዴት ነሽ እንዴት ነው እስቲ ብናወራ ምናምን ካልኩኝ ቆዳዬን ግፈፊው እያልኩኝ እናንተ የሚመጡባችሁን ወንዶች እያመናችሁ ይኸው መጨረሻው እንዲህ አይነት ነው። ህይወታችሁ ይበላሹ። ስልኬ ነው ጠላቴ እንዳ ማን ያለው እውነት በስልካችሁ የተነሳ የሚመጣባችሁ ጦስ አላማችሁን አስረስቶ ስንት እቅድ ይዛችሁ የመጣችሁትን አስቶ ሌላ መስመር ውስጥ ኮምፕሊትሊ ይከታችኋል። ስለዚህ አሁን ይኸውልሽ ለመዳን ጊዜ ያስፈልግሻል። አንደኛ ነገር በአንድ ቀን አላፈቀርሽውም ሰውየው። በአንድ ቀን ካላፈቀርሽው በአንድ ቀን አትረሽውም፣ በአንድ ሳምንት አትረሽውም፣ በአንድ ወር አትረሽውም። ጊዜ ያስፈልግሻል። መበቀል ትችላለሽ። አሁን እንደዚህ አይነቱን ሰው እንዲህ አይነቱን ሰው ቆንጆ ሴቶችን እያየ ነው ቲክቶክ ላይ የሚሞዳሞዳ
ራስሽን ጠብቂ፣ ቆንጆ ሁኚ፣ ስራሽን ስሪ፣ ኮንፊደንስ ይኑርሽ፣ ገንዘብሽን ያዥ፣ ጎበዝ ጠንካራ ሴት ሁኚ። በስኬትሽ እንደዛ ያላገጡብሽን ሰዎች ይቺ ልጅ እንዴት ነው ያማረባት፣ እንዴት ነው የጠነከረችው፣ እንዴት ነው ከፍ ያለችው ብለው እጃቸውን በአፋቸው እንዲጭኑ አድርጋቸው እልህ የያዝሽ ከራስሽ ጋር ይህ የሚተናነቅሽ ምናምን ነገር ለስራዊው ለለውጥ ከዛሬ ጀምሮ አሳያቸዋለሁ። ወይ ልኬን አሳያቸዋለሁ፣ ማን ማንን እንዳጣ አሳያቸዋለሁ ብለሽ ተነሽ ከተቀመጠሽበት እንጂ ታለቃቅሽ ከሆነ እንደዚህ ማንም አይመጣልሽ። ስለዚህ የእሱን የሚያስታውሱሽን ነገሮች ካጠፋሽ፣ ምንም ካጸዳዳሽ፣ የመጀመሪያው ሁለተኛው ነገር ምንድን ነው? ጭንቅላትሽን ቢዚ አድርጊ፣ ስራ ስጪው። አሁን እኔ ከአንቺ ጋር እያወራሁ ነው አይደል? በዚህ ቅጽበት ስለምንም እያሰብኩ አይደል። ኢቨን ወጥቼ ከዚህ በኋላ ሰራቸዋለሁ ያልኳቸው ብዙ ስራዎች አሉ፣ ግን በዚህ ሰዓት እነሱን እያሰብኩ አይደለም። ለምን? በአንድ ሰዓት አንድ ነገር ነው ማድረግ የምችለው አይደል? ከአንቺ ጋር እያወራሁ ነው፣ እዚህ ጋር ከእናንተ ጋር እያወራሁ ነው። ልክ እንደዚህ ጭንቅላትሽን ቢዚ አድርጊ፣ ስራ ስጪው። ብቻሽን አትሁኚ፣ ቁጭ አትበይ ብቻሽን። ስራ እንኳን ብትፈቺና ቁጭ የምትይበት ሰዓት ቢኖር የሆነ ነገር ፈጥረሽ ስሪ፣ ከሰው ጋር ሁኚ። ብቻሽን የምትሆኝበትን አጋጣሚዎች በሙሉ ምን አድርጊ? ቀንሻቸው። ለምን? ቁጭ ስትይ ማሰብሽ አይቀርም። ቁጭ ስትይ ወደኋላ ይጎትትሻል አይምሮሽ። ግን ቢዚ ባረግሽው ቁጥር ግን ምን ይሆናል? አዲስ ነገር እየለመደ ፋታ እያጣ ነው የሚመጣው። ለማሰብ እድል አትሰጪው። በየቀኑ በእንደዚህ አይነት ቴምፖ በቀጠልሽ ቁጥር ቀን ቀን ሲተካ እየረሳሽ ነው የምትመጪው። እመኚ፣ ይሄ ጭንቅላታችን የሚሰራበት መንገድ ነው። እኔ ስላልኩሽ አይደል። ኤቭሪዴይ እንደዚህ ከቀጠልሽ የዛሬ 2 ወር 3 ወር አዲስ ነገር ለምደሽ ጠንካራ ሰው ሆነሽ ከነ መፈጠራቸው አታስታውሻቸው እነዚያን ሰዎች። ሶስተኛ፣ የመጣሽበትን ዓላማ አትዘንጊ። ከኢትዮጵያ ትኬት ቆርጠሽ ቪዛ አሰርተሽ እዚህ ሀገር ስትመጪ ከሀገር በፕሌን ስትውጪ ምን አሳካለሁ፣ ይህን ሰውዬ ሳታውቂው ምን አሳካለሁ ብለሽን የመጣሽው እሷ ፖይንት ላይ ተመለሽ ወደኋላ። አሁን እነዚህን 3 ነገሮች በትክክል በየቀኑ ካረግሽ መተሽ ለውጡን ትነግሪናለሽ። እሺ ተግባባን? አመሰግናለሁ። ተባረክልኝ። እሺ እኔም አመሰግናለሁ። መልካም ቀን። ፍቅር ግን እንደው እኔ አሁን መንቆራጠጥ ፈለኩ። ፍቅር ይዞ እንደዚህ ማለቅስልሽ ግን የት ነሽ እስክል ድረስ ማለት ነው። እንደዚህ አሁን እሷ ንዴትና የማልቀሳዊ ነገር ሲቀላቀል፣ ይሄ እያለቀሰች አይደለም ግን ውስጧ ሲቃል በቃ ባገኘው አለች እኮ ቡጭቅጭቅ ባረገው አይነት ነገር። ከእሷ ደግሞ ማትማሩ ሰዎች ካላችሁ ደግሞ እንግዲህ ነፍስ ይማር ነው የምንለው መቼም። አሁንም ቲክቶክ ላይ ቲክቶክ የሚባለው ግን ልክ ሄሎ Hi.